ዛሬ ስለ እንቅፋት ነው የምንነጋገረው። ስለ እንቅፋት፣ ስለ መሰናክል፣ በመንገዳችን በህይወታችን ስለሚያሰናክለን ነገር፣ ዓላማችንን ያልተረዳ መንገዳችንን ያልተገነዘበ ነገር እንዴት አድርጎ መሰናክል እንደሚሆንብንና ያንን መሰናክል እንዴት አድርገን በጥበብና በብልሃት አልፈን ውጤታማና ስኬታማ እንደምንሆን የዓላማችንንም ግብ አድርሰን በዛ ነገር ላይ የበላይ የምንሆንበትን ትምህርት ነው ዛሬ የምንነጋገረው። እንቅፋት ሲባል የእግራችንን የሚመታንን እንቅፋት ድንጋይ ወይም ጉቶ ነገር ጋሬጣ ስለሱ አይደለም ማወራው። በህይወታችን ላይ በተለይም በዘላለማዊ ህይወታችን ላይ እንቅፋት ስለሆነብን ነገር ነው የምንነጋገረው። ምድር በእንቅፋት የተሞላች ናት። ምድር በመሰናክል የተሞላች ናት። ምድር በክፉ ሰዎች የተሞላች ናት። ምድር አውቀውም ይሁን ሳያውቁ መንገዳችንን በሚያሰናክሉ ሰዎች የታጨቀች ናት። ስለዚህ በዚህ በሚያሰናክሉ ሰዎች መሃል እየኖርን እንዴት ስኬታማ ህይወት እንኖራለን፣ ዓላማችንን ግባችንን እንዴት እናሳካለን የሚለውን ትምህርት ነው ዛሬ የምንነጋገረው። እንደተለመደው በመጽሐፍ ቅዱስ ውስጥ ባሉ ሐሳቦች ነው ሁልጊዜ የምንማማረው። ምንጫችን መጽሐፍ ቅዱስ ነው፣ ግን ወደ ህይወታችን እያመጣ ሊጠቅም በሚችል መልኩ ቀለል ባለ መልኩ ነው እየተነጋገርን ያለ ነው። እንደ ሃይማኖትም ሳናከብድ የመጽሐፍ ቅዱስንም ሐሳብ በጣም ለጥጠን በተበላሸ መንገድም ሳንተረጉም ለህይወታችን በሚረባ እጅግ በጣም ክብርና ሰላምን በተሞላ መንገድ ነው ሁሌ እየተነጋገርን ያለ ነው። በተመሳሳይም ዛሬ ከመጽሐፍ ቅዱስ ውስጥ አንድ ርዕስን መርጥና ህይወታችንን ሊያክምና ሊያሻሽል የሚችልን ነገር እንነጋገራለን። በማቴዎስ ወንጌል ምዕራፍ 16 ላይ የተከናወነውን ነገር እናያለን ዛሬ። በማቴዎስ ወንጌል ምዕራፍ 16 ላይ አንድ ነገር ተከናወነ። ያም ምንድነው? ኢየሱስ ቂሳሪያ ወደምትባለው ሀገር በደረሰ ጊዜ ከሐዋርያቱ ጋር መነጋገር ጀመረ። ሐሳቡ ከዚህ ነው የሚጀምረው። ለዛሬ ትምህርታችን የሚጠቅመንን ሐሳብ ከዚህ ነው የምንጀምረው። ከማቴዎስ ወንጌል 16 ከቁጥር 13 ጀምሮ እንነጋገር። ይሄ እንቅፋት የሆነው ይሄ ዓላማን የሚያሰናክለው ነገር ቁጥር 23 ላይ እንደርስበታለን። የማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ ዋናው ርዕሳችን ነው። እንቅፋት ሆነህብኛል የሚለው ቃል ማለት ነው። እሱ ላይ ከመድረሳችን በፊት ግን እንቅፋቱ ምንድን ነው? እንቅፋት ሆነህብኛል የተባለው ማን ነው? እንቅፋት ሆነህብኛል ያለውስ ማን ነው? ይሄ ጉዳይስ እንዴት ተነስቶ ወደዚህ መጡ? ለህይወታችንስ የሚረባንና የሚጠቅመን ከዚህ የምንማረው ምንድን ነው የሚለውን ባጭሩ ጠቅለል አድርገን እጥር ምጥር ባለ መልኩ ተመልክተን የዛሬውን ትምህርታችንን እንጨርሳለን። ተከታተሉኝ ወዳጆቼ። በማቴዎስ ወንጌል ምዕራፍ 13 ላይ ኢየሱስ ቂሳሪያ በሆነ በሀገረ ቂሳሪያ እየተነጋገረ ከሐዋርያቱ ጋር አንድ ሐሳብ አነሳላቸው። ድንገተኛ የሆነ ሐሳብ ነው፣ ግን ጠንካራ ሐሳብ ነው። ሰዎች ስለ ሰው ልጅ ምን ይላሉ አላቸው። ለነሱ ነው ያነሳው ጥያቄ። የሰው ልጅ ራሱን ነው። ሰዎች ስለ እኔ ምን ይላሉ ነው ባጭሩ። ሰዎች ስለ እኔ፣ ስለ ክርስቶስ ኢየሱስ፣ ስለ መምህራችሁ እናንተ ደቀ መዝሙር ሆናችሁ ስለምታገለግሉኝ ስለ እኔ ሰዎች ምን ይላሉ አላቸው። እቺ ሰዎች ስለ እኔ ምን ይላሉ ምትል ጥያቄ በጣም አደገኛ ጥያቄ ናት። ምክንያቱም ቀጣይ የምትመጣው ጥያቄ ከባድ ጥያቄ ስለሆነች ማንነትን የምትፈትን ጥያቄ ናት። እነሱ ምን አሉት? በቁጥር 13 ላይ መጥምቁ ዮሐንስ ነው፣ ኤልያስ ነው፣ ኤርሜያስ ነው፣ ከነቢያት አንዱ ነው ይሉሃል አሉት። ሰዎች የሚያወሩትን አወሩ። እናንተስ ማን ትሉኛላችሁ? ከባድ ጥያቄ ይች ናት። መላው ቅልጥ ምን ይበሉት? ዝም አሉ። እናንተስ ማን ትሉኛላችሁ? ትልቁ ጥያቄ ይሄ ነው። ብዙ ጊዜ ስለ ሰዎች እናወራለን፣ ስለ ታሪክ እናወራለን። ከሌ እንዲህ ብሎ፣ ከሌ እንዲህ አርጎ፣ ከሌ እንዲህ ሆኖ፣ ከሊት እንዲህ ብላ፣ ከሊት እንዲህ ብላ፣ እንደዚህ አድርጋ። የማይወራ ጉድ የለም። አንተስ ምን ትላለህ? የዘመናችን መምህራን እንዳለው ሆነው ቀሩ። እንዳለው ብዙ መምህራን እንታዘባለሁ ቁጭ ብዬ ብዙ መምህራንን እንዳለው 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 ነው። አባ ገሌ እንዳለው፣ መምህር ገሌ እንዳለው፣ ይሄንታ እንዳሉት፣ እገሌ እንዲህ እንዳለው። እኔ አንድ መጽሐፍ አንብቤም በጣም ታዝቤው መጽሐፉን ቀስ ብዬ አስቀምጬ እስከ ወዲያኛው ዞር ብዬ ያላየሁት መጽሐፍ አለ። ጸሐፊው ማን እንደሆነ አይታወቅም። ጸሐፊው ሲቆጠር እርግጠኛ ነኝ 2 ገጽ ነው የራሱን ሐሳብ ያስቀመጠው። የሆነ ርዕስ አንስቶ ትልቅ ርዕስ ነው፣ ግን እንዲህ እንዳለው ሲል እንዲህ እንዳለው ሲል እንዲህ እንዳለው ሲል ዓለም ላይ ያሉ ፈላስፎችን፣ ዓለም ላይ ያሉ ሳይንቲስቶችን፣ ዓለም ላይ ያሉ ምናምን ሰዎችን ሲያመጣ ይሄ መጽሐፍ የማን ነው ብያለሁ። ሰውየው ደግሞ በስሙ ነው የታተመው። ነገሮች እንዲህ ይሆናሉ። አንተስ በኃይልና በስልጣን የእግዚአብሔርን
ቃል ተረድቶ የእግዚአብሔርን መንግስት ሐሳብ በመንፈስ የሚናገር መምህር የለም። በአሁን ሰዓት የሃይማኖት መሪም የሃይማኖት መጋቢም የለም። ብዙ ጊዜ አይቻልም። እንዳለው ከሌን አንተ ምን ትላለህ? ለዚህ ዘመን ለዘመንህ ለዚህ ትውልድ ለአገልግሎትህ አንተ ምን አለህ? ለምን ቆምክ ታዲያ? እነገሌ እንዲህ ያሉ እነገሌ እንዲህ ያሉ ከሆነ እኮ ሰው አንብቦ ይደርስበታል። እገሌ እንዲህ ብሏል ብሎ ራሱ ይደርስበታል። አንተ ለምን ቆምክ? በዘመንህ ስትቆም እኮ መሰረታዊውን የእግዚአብሔርን ሐሳብ ሳትለቅ፣ መሰረታዊውን የመጽሐፍ ቅዱስን ሐሳብ ሳትለቅ፣ የትምህርቱን ይዘት ሳትለቅ ትውልዱ በሚገባው መልኩ መንፈስ ቅዱስ ባስረዳህ ነው የምትናገረው። አንተ ምን ትላለህ? ትልቁ ጥያቄ ይሄ ነው። ኢየሱስ የጠየቀው ጥያቄ እዛ ጋር ያቆመ ነው የሚመስለን። አይደለም። አሁንም ትጠየቃለህ። አባ ገሌ እንዲህ ብሎ እንዲህ ብሎ እንዲህ ብሎ እንዲህ ብሎ ትላለህ። አንተ ምን ትላለህ? አንተ አንድ ነገር የለህም እንዴ በዘመንህ? ዝም ብለህ ባዶ ቀፎህን ነው እንዴ? እንደ ስልቻ በሌላ ነገር ተሞልተህ ነው እንዴ የምትቆመው? እግዚአብሔር በአንተ አይናገርም እንዴ? እግዚአብሔር በአንተ አይሰራም እንዴ? የሚገርመው ነገር አልሰራ ያላቸው ደግሞ ሌሎቹ ክፍሎች ጌታ እንዲህ ብሎኛል ብለው ያላለውን ፈጠራ ደግሞ የሚናገሩ አሉ። እውነቴን ነው። ጌታ እንዲህ ብሎኛል ብለው ፈጠራ ከሚናገሩ ሰዎች ይልቅ እገሌ እንዲህ ብሏል ብለው የሚናገሩት በእጅጉ የተሻሉ ናቸው። ትክክልም ነው። የራሳቸውን ዘመን አደረቁት። በራሳቸው ዘመን ምንም አልተናገሩም። በራሳቸው ዘመን እግዚአብሔር የባረካቸው ፍሬ የለም። ድሮ የተናገሩትን መልሰው ነው የሚያስተጋቡት የሚለውን ስም ካለመያዝ በስተቀር ትምህርታቸው ትክክል እኮ ነው። ድሮ ያሉት ሰዎች ያው ልክ ነው እኮ ምንም ችግር የለው። በእርግጥ እገሌ እንዳለው የሚለው ትክክል ሊሆንም ላይሆንም ይችላል። ዞሮ ዞሮ ግን ትልልቅ አባቶች የተናገሩት ያስተማሩት ከክርስቶስ ያዩትን ስለሆነ ከክርስቶስ የተማሩትን ስለሆነ በመንፈስ ቅዱስ ተረድተው ስለሆነ ተነድተው አይደለም። እኔ ተነድተው የሚለው አይስማማኝም። ይሄ መነዳት አደገኛ ነገር ነው። ተረድተው ለኢየሱስ ክርስቶስ ለሕፃኑ በተወለደ ጊዜ ሰብአ ሰገል ምንድን ነው የሚለው? ተነድተው ይላል። በሕልም ተረድተው ነው የሚለው። ሄሮድስ ሊሰልላቸው እንደሆነ በሕልም ተረድተው በሌላ መንገድ ሄዱ። ሳይነግሩት ሕፃኑ እሱ ነው መሲሁ ነው ካሉ አደጋ እንደሚጥልበት ስለሚያውቁ በሕልም መላኩ አስረድቷቸው ተረድተው ነው የሚለው። ተነድተው አይልም። ይሄ ተነድተው የሚለውን ማን እንደተናገረው አላውቅም። እሺ ግድ የለም ተነድተው በሉ እናንተ። እኔ ግን ይህን ተነድተው የሚለውን ሐሳብ አልግባባበትም አልልምም። እገሌ በመንፈስ ተነድቶ ተናገር አልልም። በመንፈስ ተረድቶ ነው። ምክንያቱም ይቺ መነዳት በሌላም መንፈስ መነዳት ስላለ ማለት ነው። ይቺ መነዳት አደገኛ ናት። እኔ ደግሞ መነዳትን በጣም ነው የምፈራው። በመነዳትም አላምንም። ዝም ብሎ መነዳት አደገኛ ነው። ህዝቡንም ነዳ ነው፣ ትውልዱንም ነዳ ነው። ዝም ብለን ባልሆነ መንፈስ በመንፈስ ተረድተው ስለሆነ ያለፉት መልካም ናቸው። ዞሮ ዞሮ ወደ ነጥቤ ልመለስ። ግን የሚገርመው አንተ ምን ትላለህ? የኢየሱስ ጥያቄ ሕያው ጥያቄ ነው። መልሶቹም የማያዳግሙ መልሳች ናቸው። ከኢየሱስ ብዙ ነገር መማር እንችል ነበረ። አብዛኞቻችን አልተማርንም። ከሰው ነው የተማርነው። የሰው ዕውቀት ደግሞ ጊዜያዊ ነው። የሰው ዕውቀት ደግሞ ምድራዊ ነው። ብዙ ጊዜ ያነበብነውም ጽሑፍ፣ የተማርነውም ትምህርት፣ የሰማነውም ነገር በእግዚአብሔር መንፈስ ካልተደገፈና እግዚአብሔር ማረጋገጫ ካልሰጠበት ብዙ ጊዜ ልክ አይደለም እሱ ነገር። አሁን ምድርን ያበላሻትም ለዚህ ነው። ቤተ ክርስቲያንን እንደዚህ ድብልቅልቋን አውጥቷት አንዱ ካንዱ የማይግባባ ሆኖ ጣጣ ውስጥ የገባ ነው ከዚህ የተነሳ ነው። እንዲህ እንዳለው ነው። እንዳለውን ተውት ወገኖቼ። አንተ ምን ትላለህ? የእኔ ትልቁ ጥያቄ ይሄ ነው። አንተ ምን ትላለህ? በዘመንህ ራሱ ለእግዚአብሔር የሰጠህ ምንድን ነው? የተረዳኸው ምንድን ነው? የእውነት እሷ ናት። ስለዚህ ኢየሱስም እናንተስ አላቸው። ምን ይበሉ? ዝም አሉ። ጴጥሮስ ተነሳና፣ ወደ ጉዳያችን እንደርደር። ጴጥሮስ ተነሳና ምን አለ? ድንገት ከሐዋርያቱ መሃል አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለ። የእውነት እዚህ ላይ አልተጻፈም እንጂ ኢየሱስ በጣም ነው የሚገረመው። በጣም ድንገት ነው የተናገረው። ኢየሱስ ይህን አስተምሯቸው አያውቅም፣ ገልጾላቸውም አያውቅም። የሚገርመው ነገር ለመጀመሪያ ጊዜ ለራሳቸው ለሐዋርያትም ኢየሱስን የገለጠው ጴጥሮስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለውና ቁጭ ያደረገው ቃል በቃል። የእውነት ኢየሱስ በጣም ነው የሚገረመው። ለምን አስተምሯቸው አያውቅም። እኔ የእግዚአብሔር ልጅ ነኝ፣ እኔ እንደዚህ ነው ምናምን ብሎ ነግሯቸው አያውቅም። ገና እየተማሩ እያደጉ ነው። ጴጥሮስ ያነሳው ከባድ ነው። ኢየሱስም ጥያቄውን ሲያነሳት ዳርዳርታው ቀስ ብሎ እያጋለ ወደ ነጥቡ ሊያመጣቸው እውነት እልሃለሁ ጴጥሮስ አለው። ጴጥሮስ የሚወጣለት ስሙ የዛን ቀን ነው። ስምዖን ነበር ስሙ። እውነት እልሃለሁ ስምዖን ሆይ አለ፣ የሰማይ አባቴ አብ ካልገለጸልህ በቀር ስጋና ደም ይሄን አልገለጸልህም አለው። ይሄንን የሰው ዕውቀት አይደለም የገለጸልህ። ከዚህ በፊት ተምረኸው አታውቅም። በአይሁድ ትምህርትም ይሄ የለም፣ አልተማርክም። በአስተዳደግህም በትውፊትም ይሄን ሰምተኸው አታውቅም። ወንበር ዘርግተህም ተምረህ አታውቅም።
በእናንተ ሰፈርና ባደክበትም አካባቢ ይሄ ተነግሮ አያውቅም፣ የሕግ መምህራንም ይሄን አስተምረው አያውቁም፣ እኔም አልነገርኩህም። እውነት እልሃለሁ ይሄን የገለጸልህ የአባቴ መንፈስ ነው አለው። ስለዚህ አንተ ጴጥሮስ ነህ አለው። አለት ነህ ማለት ነው። በአንተ ላይ ቤተ ክርስቲያኔን እሰራታለሁ አለውና የመንግሥተ ሰማያትን ቁልፍ እሰጥሃለሁ። እንዴ እርግጠኛ ነኝ ጴጥሮስ ተመልሶ ራሱን ነው የሚስተው፣ ማለት ግራ ነው የሚገባው፣ የት እንዳለ ሁሉ ነው የሚቸገረው። ለምን? ይሄ በጣም ከባድ እኮ ነው። አንተ አለት ነህ። ስለ ቤተ ክርስቲያን ሰምቶ አያውቅም። ምንድን ነው ቤተ ክርስቲያንስ ራሱ? ያኔ እኮ ስለ ቤተ ክርስቲያን ምንም የሚወራ ነገር የለም። ቤተ ክርስቲያኔን በአንተ ላይ እሰራታለሁ። ምንድን ነው ቤተ ክርስቲያን? ስሙም አዲስ ነው። ጴጥሮስ በጣም ነው የሚገርመው። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ ኢየሱስ እንደተገረመው ጴጥሮስ አይደለም የተገረመው። ጴጥሮስ ከዚህ በላይ ነው የተገረመው። ምክንያቱም ክርስቶስ ኢየሱስ የእግዚአብሔር ልጅ ራሱ እግዚአብሔር ስለሆነ ኃይሉ የተለየ ነው። ነገሮችን ያውቃል። ስለሚነገር ነገር፣ ስለ ሰዎች ትጋትና አባት ስለገለጸው ትልቅ ሚስጥር ደስ ይለዋል እንጂ በእርግጠኝነት የጴጥሮስን ያህል እንደዚህ ራሱን ስቶ አፉን ከፍቶ አይሰማው። ጴጥሮስ በጣም ነው የሚደነግጠው። ጴጥሮስ ነህ ሲለው ራሱ አንተ እንደገና አለት ነህ መሰረት ነህ ሲለው ይሄ በራሱ በእርግጠኝነት ጴጥሮስ ልቡ ቅልጥ ነው የሚለው። እነዚህ ነገሮች ስላልተጻፉ በጣም ተተንትነው ስላልተሰጡ እኛም በእንዲህ አይነት ስልት ስላልተማርናቸው ነው እንጂ እንደ ሰውኛ ጴጥሮስ ምንድን ነው ያልከኝ ነው የሚለው። ቅልጥ ነው የሚለው። አንተ ጴጥሮስ ነህ፣ ከዚህ በኋላ አለት ነህ። እሺ ቤተክርስቲያኔን እሰራለሁ። የምን ቤተክርስቲያን? ጴጥሮስ እኮ ቤተክርስቲያንን ለመጀመሪያ ጊዜ ነው የሚሰማው። ቤተክርስቲያን የታለች ያኔ? ቤተክርስቲያን የተመሰረተችው በክርስቲያኖች ህብረት ነው። ለመጀመሪያ ጊዜ ቤተክርስቲያን የክርስቲያኖች ቤት ተብላ ኢየሱስ ክርስቶስ ሞቶ ተነስቶ ካረገ በኋላ እንዲያውም ሐዋርያት መንፈስ ቅዱስ ወርዶባቸው ማስተማር ከጀመሩ በኋላ ከዛ በኋላ ነው ቤተክርስቲያን በኃይልና በሞገስ በምድር ላይ የተገለጠችው። ለመጀመሪያ ጊዜ ቤተክርስቲያንን እሰራታለሁ ሲለው ጴጥሮስም ምንድን ነው ቤተክርስቲያን? የሚያውቀው ነገር የለም። ብቻ ግን ደስ ብሎታል ጴጥሮስ። በቃ ትከሻው እየሰፋ ነው፣ ደስ አለው። ቤተክርስቲያኔን በአንተ ላይ እሰራታለሁ፣ ከዛስ የመንግሥተ ሰማያትን ቁልፍ እሰጥሃለሁ። የመንግሥተ ሰማያትን ቁልፍ? የመንግሥተ ሰማያትን ቁልፍ ማለት እኮ የሰማያትን መንግስት ቁልፍ ማለት እኮ። ይሄ ቀላል ነው እንዴ? እንኳን የሰማያትን መንግስት ቁልፍ አንድ ሰው የቤቱን ቁልፍ የቢሮውን ቁልፍ አምኖ ወይም ደግሞ የቤተ ክርስቲያኑን ቁልፍ የቤተ መቅደሱን ቁልፍ ለአንድ ሰው መስጠት አምንሃለሁ ምን ችግር አለ ማለት ራሱ ቀላል እኮ አይደለም። የመንግሥተ ሰማያትን መክፈቻ እሰጥሃለሁ አለው። ከዛስ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል። ይሄ ቀላል አይደለም እኮ። ከብት እንደ መፍታትና እንደ ማሰር፣ ወንጀለኛን እንደ ማሰርና እንደ መፍታት ነው እንዴ? ይሄ እኮ ቀላል አይደለም። በገመድ እንደ ማሰርና እንደ መፍታት፣ በእግር ብረትም እንደ ማሰርና እንደ መፍታት አይደለም። ከዛ በኋላ ይሄንን ከተናገረ በኋላ ኢየሱስ ወደ ዋናው ነጥብ እየሄድን ነው። እንግዲህ አላቸው እኔ ክርስቶስ ኢየሱስ መሲሁ እንደሆንኩ ለማንም እንዳትናገሩ አለ። በቃ አወቁት። ጴጥሮስ ገለጠው፣ እሱም አረጋገጠ። አዎ ልክ ነው አለ። ግን ምን አላቸው? እንዳትናገሩ አለና ከዛ እያወጋቸው መጣ። እያስተማራቸው እያወሩ መጡ እግረ መንገዳቸውን። እንግዲህ እንደዚህ ከሆነ እውነተኛው መሲህ እኔ ነኝ፣ የእግዚአብሔር ልጅ ነኝ። ትክክል ናችሁ፣ እውነት ነው፣ አባቴ ገልጾታል። ዛሬ በፊታችሁ መዳን ሆኗል። ትክክል ነው። ግን አላቸው እነሱ የሚጠብቁት ሌላ ነው። መሲሁን የሚጠብቁበት መንገድ አይሁድ በብዙ መንገድ የተሸወዱትም የተታለሉትም በዚህ ነው። ሐዋርያትም ያው የአይሁድ ቤተሰብ አይደሉም እንዴ? እነሱም የሚጠብቁት ትክክል አይሁድ ይጠብቁት በነበረው መንገድ ነው። ለምን? ኢየሩሳሌም ላይ ቤተ መንግስቱን መስርቶ ነግሶ ዙፋኑን አስቀምጦ እስራኤልን ይገዛል፣ ከዓለም ሁሉ ጭንቅና ከሮማ መንግስት ይታደገናል ነው። የሐዋርያትም ሲከተሉት እንትናቸው እሱ ነው፣ ፍላጎታቸው እሱ ነው እንጂ በሰማይ ስለ መንገስ አይደለም። መንግስትን በሰማይ ስለ መመስረት አይደለም። የሰማይን መንግስት ምድር ላይ ስለ ማስፋፋት አይደለም። እነሱ ይሄን አይረዱም ነበር። ስለዚህ ነው እሱ እያወራቸው ያለው። ግን አላቸው እንግዲህ ወደ ኢየሩሳሌም እንሄዳለን፣ በዛም ለካህናት ተላልፌ እሰጣለሁ፣ አይሁድ ይዙኛል፣ እንግዲህ እሰቀላለሁ፣ ሞታለሁ ሲል ነገሩ ተቀየረ። እንዴ ጴጥሮስ ያን ሁሉ ሽልማት ተሸልሞ ያን ሁሉ ሹመት ተሰጥቶት ያ ሁሉ ስጦታ ተሰጥቶት ያ ሁሉ ሽልማት በአንድ ጊዜ እርግፍ አለና እንዴት አለ። ደነገጠና ና አለው ኢየሱስ። ጴጥሮስ ና አለው። ጴጥሮስ ትልቅ ነው። እኔ ጴጥሮስን በጣም ነው የምወደው። የእውነት ከ12ቱ ሐዋርያት ጴጥሮስን በጣም ነው የምወደው። ኢየሱስ የሚወደው ዮሐንስ ወልደ ነጎድጓድን ነው። ጌታ የሚወደው ደቀ መዝሙር ተብሎ ብዙ ቦታ ተጠቅሷል። በትክክልም ኢየሱስ ዮሐንስን ነው የሚወደው። እኔ ደግሞ ጴጥሮስን ነው የምወደው። የእውነት ጴጥሮስን በጣም ነው የምወደው። ጴጥሮስን በአካል አላውቀውም። ጴጥሮስ ምን እንደሚመስል እንኳን በምስል በትክክል የሱ ምስል አልደረሰንም፣ አላውቀውም። ከሱ ጋር አልበላሁም፣ አልጠጣሁም። ሲናገር ድምፁን ሰምቼው አላውቅም። በተጻፈ ታሪክ ውስጥ በመንፈስ ነው ጴጥሮስን የተረዳሁት። የሚገርመው ግን ጴጥሮስ ዘመዴ፣ የቅርቤ ሰው፣
መምህሬ፣ የኮረኮመ ያስተማረኝ፣ አብረን የበላን የጠጣን፣ የሚወደኝ የእውነት የልብሱ የደረቱ ጠረን እስኪሰማኝ ድረስ ጴጥሮስን በጥልቀት ነው የምረዳው። በጣም ነው የምወደው ጴጥሮስን። በጣም ቅን ነው፣ በጣም ደፋር ነው፣ ደግ ነው። ጌታን በጣም ነው የሚወደው ጴጥሮስ። ጌታን በጣም እጅግ በጣም አብዝቶ ነው የሚወደው። ከብዙ ነገር አብልጦ ነው ጌታን የሚወደው። ጌታ ደግሞ የሚወደው ዮሐንስን። በእርግጥ ይሄ የሚወደው የሚለውን በሌላ ጊዜ እንነጋገራለን። ኢየሱስ ከፍሎ ይወዳል ወይ? እንደዛ አይነት ነገር እንዳትወስዱት፣ በሰውኛ እንዳትወስዱት። ዮሐንስን ኢየሱስ ይወደው ነበር ሲባል ሌላ አተረጓጎማለሁ፣ አደራችሁን። ኢየሱስም ያበላልጣል ብላችሁ እንዳትወስዱት፣ በዛ እንዳትወስዱት። እንዳይሰፋ ግን ሐሳቡን ልተው። እኔ ግን ወደ ጴጥሮስ ልመለስ። ጴጥሮስን በጣም ነው የምወደው የእውነት። ጴጥሮስን ስለ ጴጥሮስ ሲነሳ የጴጥሮስ ጠረኑ ሁሉ ይመጣል። እንደማቀው ሰው አብሬው እንደኖርኩት ሰው ነው የሚሰማኝ። ጴጥሮስን በጣም ነው የምወደው። ጴጥሮስ ከልቡ ነው ኢየሱስን የሚከተለው፣ ከልቡ ነው የሚወደው። ኢየሱስ ላይ ዝንብ እንኳን እንድታረፍ አይፈልግም። በጌቴሴማኒ በዛ ምሽት አይተናል። የማልኮስን ጆሮ ገንጥሎ የጣለው ማልኮስ ኃይለኛ ስለሆነ ሲታገል ስቶት ነው እንጂ እኮ በእርግጠኝነት ጴጥሮስ ለጆሮ አይደለም የለቀቀው፣ አንገቱን ብሎ ሊጥለው ነው። ግን ጌታ ደግሞ ገሰጸው። ሰይፍህን ወደ አፎቱ መልስ ተዋለው። ጴጥሮስ ምን ያህል ነው ያኔ ስሜቱ የሚጎዳው? የእውነት ጴጥሮስ በጣም ነው ጌታን የሚወደው። በጣም ደፋር ነው፣ በጣም ጠንካራ ነው። ምንም የቀረለት ፍቅር የለውም። በቃ ከልቡ ነፍሱን እስከ መስጠት ጴጥሮስ በቃ የተለየ ሰው ነው። እና እኔ ጴጥሮስን በጣም ነው የምወደው። እና አለው ይሄ ጴጥሮስ ሹመት ተሰጥቶታል። ትልቅ ነገር እየሆነ ነው። የእስራኤልን ነፃ መውጣት እየፈለገ ነው። ጴጥሮስ በጣም ደስተኛ ነው። ንብረቱን፣ ስራውን፣ ሚስቱን፣ ቤቱን እንዳለ ቀየውን ትቶ ነው የወጣው። ጴጥሮስ ከልቡ ነው። ምንም አይነት የቀረለት ነፍስ የለውም። ጌታን ሲወደው ለጌታም ሲታዘዝ ጌታ ልሞት ነው ልሰቀል ነው ሲለው እንዴት ና አለው። ና ነጠለውና ለብቻው። በእድሜም ከፍ ይላል ጴጥሮስ። በሳልም ነው፣ ደፋርም ነው ጴጥሮስ። ከልቡም ነው በቃ ጴጥሮስ ና አለው። እንዴ ምን እያልክ ነው? ከጥቂት ደቂቃ በፊት ከጥቂት ሰዓታት በፊት እኮ የእግዚአብሔር ልጅ እንደሆንክ አብ ሲገልጽ በአንደበቴ ተናግሬ አዎ አልክ እኮ። አንተ እኮ መሲሁ ነህ። አንተ እኮ የእግዚአብሔር ልጅ ነህ። የምን ሞት ነው ይሄ? በአንተ ላይ አይሁንብህ፣ በጭራሽ አይሆንም፣ ሊደረግ አይችልም ማለት። ኢየሱስና ጴጥሮስ አልተግባቡ። ጴጥሮስ ኢየሱስን 1000 ጊዜ ቢወደው፣ እጅግ ቢቀርበው፣ ለአገልግሎት ቢፋጠን፣ ቢቻኮል፣ ከነፍሱ በላይ ቢወደውም የኢየሱስን ዓላማ አልተረዳም። ጴጥሮስ የተረዳበት መንገድ ሌላ መንገድ ነው። ኢየሱስን አይሆንብህ፣ በጭራሽ ባንተ ላይ አይሆንም፣ አልፈቅድም አለ። ወደኛ ስናመጣው በእኛ ዘይቤ እስኪናወራው ጴጥሮስን እንተውና በዕብራይስጥ ወይ በአራማይክ ነው ያወሩት። ይሄኔ በእነሱ አውድ ነው ያወሩት። እስኪ በእኛ አውድ እናወራው። ምንድን ነው የሚባለው? ኢትዮጵያ የሚገርም አሁን እኮ መሲሁን ትጠብቃለች ኢትዮጵያ። ክርስቶስን ሳይሆን ኢትዮጵያን ይገዛል የተባለውን ንጉሥ ኢትዮጵያ እግዚአብሔር ያርግልሽ፣ እውነት ከሆነ ያርግልሽ እየጠበቀች ነው። አሁን ቢመጣ የተባለው ንጉሥ ቢመጣና ኢትዮጵያ ላይ መስራት ቢጀምር ኢትዮጵያውያን ልባቸው ቅልጥ ብሎ መሲሁ ጌታችን፣ መምህራችን፣ ንጉሳችን ኢትዮጵያ ልታሳርፋት መጣህ፣ በአንድ ልጠቀልለን መጣህ፣ የእግዚአብሔርን መንግሥት ልታሰፋልን መጣህ፣ ከሞት ልትገላግለን መጣህ፣ ከስደትና ከረሃብ ልትገላግለን መጣህ፣ ከኋላ ቀርነት እርስ በርስ ከመደባደብ ልታድነን መጣህ፣ ተባረክልን ብለው እልል ብለው እየሰገዱ እያለቀሱ ደስ ብሏቸው በደስታ ሲያነቡ በመሃል ድንገት እኔ ልሞት ልሰቀል ተላልፌ ልሰጠን የመጣሁት ቢላቸው እንዴት ነው ልባችን የሚወድቀው? እውነት ነው ብላችሁ ራሱ ህዝቡ ነው ወግሮ የሚገለው። የኢትዮጵያ ንጉሥ ይመጣል የተባለው እኔ ይምጣ የማውቀው ነገር የለም። ከመጣ ሰየው፣ የሚያመጣው ሰው አይደለም እግዚአብሔር ነው የሚያመጣው። ካልመጣም ደግሞ በቃ እንዲሁ በምኞት እንቀራለን። እርግጠኛ ነኝ ህዝቡ የዛን ቀን ነው የሚወግረው። ምን ማለትህ ነው? በእኛ ታላግጣለህ እንዴ? በእኛ ትቀልዳለህ እንዴ? ምን ሆነሃል ነው? ከፍ ያሉ ሽማግሌዎች ደግሞ ምን ይላሉ? ናናናና ይላሉ። መሲሁን መቼም የሚከበው ከባድ ነው። ይህ ይገባኛል ጥያቄ ራሱ ኢትዮጵያ ላይ ከባድ ትርምስ ነው የሚፈጠረው። አሁን ንጉሱ ቢመጣ ፕሮቴስታንቱ እኛነን ይላል፣ ኦርቶዶክሱ እኛነን ይላል፣ ካቶሊኩ እኛነን ይላል። እኔ ሙስሊሞች እየጠበቁ ይሁን አይሁን አላውቅም፣ መሲሁን አላውቅም። ቢመጣ ይህ ይገባኛል ጥያቄው ራሱ የሚያጅበው ሰው ራሱ እርስ በርሱ ይጣላል። እና ይሉና ትልልቅ ሰዎች ጳጳሳቱ፣ መነኮሳቱ፣ ይሄ ነገር አዋቂዎቹ፣ ትልልቅ ፕሮፌሰሮች ና እንጂ ምን ሆነሃል? ምን እያልክ ነው እንዴ? ከኛ የተለየህ የበላህበት ነገር የለም። የቀመስከው አስክርትና አነቃቂ ነገር የለም። ምን ሆነሃል? እየሳትክ ነው እንዴ? ምን ነካ? ልሞት ነው ልሰቀል ነው? ከስንት እንባ በኋላ ከስንት ጥበቃ በኋላ ከስንት ስቃይ በኋላ መጥተህ ኢትዮጵያን ትገላግላለህ ስንል እሞታለሁ
ያንተ ምን ሆነሃል? ያንተ ስርዓትን ያዝ፣ ትቀልዳለህ እንዴ? ታሾፋለህ እንዴ? ንጉሥ ወይ ነው የሚሉት። በእርግጠኝነት እንዴ እንትኑ ቀላል አይደለም፣ ስሜቱ ቀላል አይደለም። አይሁድ መሲሁን እንደጠበቁ ምድር ላይ የትኛውን ፍጡር መሲሁን ጠብቆ አያውቅም። በጣም ነው የጎበጡት፣ በጣም ነው የተጎዱት፣ በጣም ነው የተቸገሩት። በእንባ በደም በስደት በረሃብ በችግር ነው የጠበቁት። ሲመጣ ደግሞ ጥቂቶች ከበውት አውቀውት አዎ ብለው ተደስተው ደስታቸው 2 እና 3 ሰዓት ሳይሞላ መርዶ ሰሙ። ልሰቀል ልሞት ነው። ጴጥሮስ አይሁንብህ አለው። ኢየሱስ ምን አለው? አንተ ሰይጣን፣ ወደ ኋላ ሄድ፣ አንተ ሰይጣን የሰውን እንጂ የእግዚአብሔርን ሐሳብ አታውቅምና እንቅፋት ሆነህብኛል አለው። ምን ሆነህብኛል? እንቅፋት። ችናት ነጥባችን እንቅፋት ሆነህብኛል። በመግቢያ ላይ ስለ እንቅፋት ነው ያወራሁት። በሕይወታችን፣ በዓላማችን፣ በመንገዳችን፣ በምድራችን፣ በትውልዳችን፣ በነገዳችን፣ በሀገራችን፣ በሃይማኖታችን ሁሉ በእውቀታችን፣ በትምህርታችን፣ በስራችን እንቅፋት የሆኑብን ሰዎች አሉ። እንቅፋት፣ የእውነት ነው የምላቸው እንቅፋት። ይሄን ልንሰራ ነው ስንላቸው ሲያጣጥሉ የኛን መሻት፣ የኛን ጸጋ፣ የኛን ፈቃድ፣ የኛን ተልኮ እግዚአብሔር በእኛ ላይ ያስቀመጠውን ምንም የሚያውቁት ነገር የለም። በአገልግሎታችን ሲያላክጡ፣ በስራችን በትምህርታችን አይሆንም ሲሉ ሲያጣጥሉ አይሆንም ይላሉ። ለምንድን ነው? ከራሳቸው ምኞትና መሻት፣ ከራሳቸው ዕውቀትና ከራሳቸው መንገድ ተነስተው ነው። ወደ ጴጥሮስ ስንመለስ ምን አለው? እየሰደበው አይደለም። በነገራችን ላይ ይህንን በሌላ ጊዜ አንዳንድ ሰዎች ስድብ እኮ ነው፣ ኢየሱስ ጴጥሮስን እንክት አድርጎ ነው የሰደበው፣ ዝም ብሎ ሸፋፍነ ነው ሁከት ላለማንሳት በቃ እንደ ሃይማኖት በክብር እየሰበክ ነው እንጂ ኢየሱስ እንክት አድርጎ ነው የሰደበው፣ እንደ ሰይጣን ይደገዚህ ምናምን ነው ያለው ይላሉ። እንደዛ አይደለም። ኢየሱስ በዚህ መንፈስ አይደለም ወደ ኋላ ሂድ አንተ ሰይጣን ያለው ጴጥሮስን እየሰደበው እያንቋሸሸው አይደለም። ይህን ነገር በደንብ ማየት አለብን። በሌላ ጊዜ እንዲህ አይነት ሐሳቦች አሉ መጽሐፍ ቅዱስ ውስጥ የሚያወዛግቡ ስድብ የሚመስሉ ቁጣ የሚመስሉ ይሄ በዶኪማስ ቤት አንቺ ሴት ከኔ ምን አለሽ ብሎ ኢየሱስ እንደተናገራት ማለት ነው። እነዚህ አጨቃጫቂ ሐሳቦች ናቸው። የተነገረበትን ዘይና አውዱን ማወቅ ይኖርብናል። በሌላ ጊዜ እነዚህን ነገሮች በደንብ ሰራባቸዋለሁ፣ በደንብ ተንትኜ አስረዳቸዋለሁ። በደንብ ኢየሱስ ጴጥሮስን አልሰደበውም። በዚህ እንቋጨውና ወደ ጉዳያችን እንለፍ። በሌላ ጊዜ ግን መለስበታል። በጴጥሮስ ላይ ማን እንደሚሰራ ኢየሱስ ስለሚያውቅ ነው። ይሄ አዳማዊ ባህሪው፣ አለማወቁ፣ አለመብሰሉ፣ አለመረዳቱ፣ ለራሱ ማድላቱ፣ ምድራዊ ሐሳቡን ነው ያፈረሰው። ያ ሰይጣን ምድራዊ ሐሳብ ነው እንዴ። ቅድም የሕያው እግዚአብሔር ልጅ ክርስቶስ ነው ያለው ጴጥሮስ እዚህ ጋር ተመልሶ አይሁንብህ ይላል። ለምንድን ነው? መንፈስ ቅዱስ ካልገለጠልን በቀር ነው የምንናገራቸውና የምናውቃቸው በሙሉ በመንፈስ ቅዱስ ካልተቃኙ ለዚህ ነው የሚወድቁት። ለዚህ ነው ችግር ውስጥ የምንገባው። አስቀድሜ እንዳልኩት ገሌ እንዳለው እያልን ገሌ ችግር ውስጥ ገብተናል። እግዚአብሔር ምን ይላል? እግዚአብሔር ያለህስ አንተ ለህዝቡ ምን ትላለህ? አሁን ጥያቄው ላይ እኮ በቁጥር 13 ላይ ተነጋግረናል። ሰዎች ስለኔ ምን ይላሉ ብሎ ሲጠይቃቸው ተናግረዋል። ዘርዝረው ተናገሩ። እናንተስ ሲላቸው ምንም የለም። እንዳለው ነው። የኛ ዘመን ኑሮ ደግሞ እንዳለው ነው። በቃ አንዳንዴ ኃላፊነትንም ላለመውሰድ ይመስለኛል። የብቃት ማነስም ነው። እግዚአብሔር ባንተ ከሰራ የነገረህን ተናገር። በዘመንህ አንተ የተናገርከውና አባቶችህ የተናገሩት እኩል ይሆናል። ለምን? መንፈስ ቅዱስ በእነሱ ተናግሮ ባንተም ተናግሯልና። ካልተናገረ ግን ትለያያለህ። ወይ ዝም ብለህ እንዲሁ ስፒከር ሆነህ እንዳለው እያልክ ትኖራለህ። ይሄ ምድራዊ ዕውቀታችን የሰው ሐሳብ የእግዚአብሔርን ዓላማ አቅጣጫውን የሚያስቀይሰው ራሱ ምንድን ነው? የሰይጣን ሐሳብ ነው። በጴጥሮስ በኩል ሊከላከል ሲፈልግ ቀጥታ ጴጥሮስን አይደለም አሳቹን ሐሳቡን ነው የተናገረው። አንተ ሰይጣን የእግዚአብሔርን ሐሳብ ስላልተረዳህ እንቅፋት ሆነህብኛል አለው። እንቅፋት። ጴጥሮስ ይህን ሲናገር ነው ዋናው ነጥባችን። እንሰብስበውና እንቋጨው ትምህርታችንን። ጴጥሮስ ይህንን ሲናገር በሴራ ባሻጥር የኢየሱስን ተልእኮ የመጣበትን ዓላማ ለማሳሳት በተደራጀ መንገድ ነው ወይ ሲባል አይደለም። ጴጥሮስ ቅን ነው። የእውነት አስቀድሜ ተናግሬያለሁ። ጴጥሮስ ኢየሱስን በጣም ነው የሚወደው። ለኢየሱስ በጣም ነው የሚቆረቆረው። በጣም እስራኤል ላይ ሊሆን ያለውም ኪዳን እንዲፈጸም በጣም የሚጥር ነው ጴጥሮስ በክፋት እንደዛ አይል ቢሆን ኖሮ የእግዚአብሔር ልጅ መሆኑ አይገለጥለትም ነበር። ከጥቂት ደቂቃ በፊት አብ ገልጾለት ትልቅ ሽልማት ተሸለመኩ። አንተ አለት ነህ፣ በአንተ ላይ ቤተክርስቲያኔን እሰራታለሁ፣
የመንግስተ ሰማያትን ቁልፍ እሰጥሃለሁ ወይም የመንግስተ ሰማያትን መክፈቻ እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ተብሎ እንዳትናገር በቃ በሚስጥር ያዙት ተብሎ እኮ ጨርሰዋል። ጴጥሮስ ክፉ ቢሆን አሻጥረኛ ቢሆን ይሄ ይሆን ነበረው? አይሆንም። ጴጥሮስ በቅንነት በየዋህነት እንዴ ከስንት እንባ በኋላ ከስንት ልቅሶ በኋላ ከስንት ስደትና መከራ ከስንት መበተን ከስንት ለዓለም ማላገጫ ከመሆን በኋላ መሲሁ መጥቶ በእጃቸው ይዘውት አይተውት ልሞት ነው ሲል እንዴት ይፈቅዳል ነው እንዴ? በቃ እሺ ከሞትክም ምናምን የሚሉ ነው እንደሚመስለን እንዴ? በፍጹም ጴጥሮስ አይፈቅድም ይሄንን በጭራሽ። የእስራኤልን ነፃ መውጣት ከማንም በላይ በጣም በልቡ ይዞ ይጥር የነበረ ሰው ነው። ኢየሱስን ሲያገኝ በጣም ነው ደስ ያለው። ሁሉንም ትቶ ነው የተከተለው። ሁሉንም። ጴጥሮስ በቂ ኑሮ አለው። አንዳንድ ሰው ጴጥሮስ አሳ ሲያጠምድ ድሃ ነው የሚመስላቸው። እንደ ጴጥሮስ ድሃ አይደለም። ጴጥሮስ ከእጅ ወዳፍ የሆነ ኑሮ አይደለም ያለው። ጴጥሮስ በአሁኑ ቢቆጠር በጣም ትልቅ የሆነ ድርጅት ያለው ሰው ነው። ትልቅ የፋርሚንግ ስራ የሚሰራ ሰው ነው። ትልቅ እንዴ ያሉት ከብቶች ያለው ንብረት ቀላል አይደለም እንዴ። ጴጥሮስ ዝም ብሎ ድሃ ሰው አይደለም፣ ጨርቃም አይደለም ጴጥሮስ። በነገራችን ኢየሱስ ምስኪኖቹን የዋሆቹን መረጠ ሲባል ነው ድሃ ጨርቃም ነው የምናደርጋቸው አይደለም። ይሄም ሌላ የተበላሸ አመለካከት ነው። ጴጥሮስ ድሃ አይደለም። ጴጥሮስ እንጀራ አጥቶ አይደለም ኢየሱስን የተከተለው። ጴጥሮስ መሲሁን ስላገኘ የእግዚአብሔር ፈቃድና ሐሳብ ስለሆነ ነው የተከተለው። ጴጥሮስ እንጀራ አጥቶ በችጋር አይደለም ኢየሱስን የተከተለው። ሲጀመር ኢየሱስን የተከተሉ በሙሉ በችጋር አይደለም የተከተሉት። ርቧቸው ከረሃብ ለማምለጥ አይደለም የተከተሉት። በትክክልም ስለገባቸው እግዚአብሔር ስለመረጣቸው። ስለዚህ በጣም ነው የሚወደው። ስለዚህ ጴጥሮስ ባሻጥር አይደለም ነው። በተመሳሳይ ወደኛ ህይወት ስንመጣ እንቅፋት የሆኑብን ሰዎች አሉ። እንቅፋት ስለ አገልግሎታችን ስናማክራቸው፣ አዲስ ስላገኘነው ዕውቀት ስናማክራቸው፣ አዲስ ልንጀምር ስላልነው ስራ ስናማክራቸው፣ ስለ ፍቅራችን ስናማክራቸው፣ ልናገባ ነው ስንላቸው ሰዎች እንዴት እንደሚያጠማዝዙ እንቅፋት፣ እንዳንሰራ እንቅፋት፣ እንዳንማር እንቅፋት፣ አዲስ ዕውቀታችን ምድር ላይ እንዳይስፋፋ እንቅፋት፣ አዲስ ነገር አመተን ለህዝቡ ለትውልድ ለሀገር ይጠቅማን ስንል እንቅፋት፣ አዲስ ዕውቀት አዲስ ሐሳብ ሲመጣ እንቅፋት፣ ለውጥ ሲመጣ እንቅፋት፣ ለጋብቻችን እንቅፋት፣ ለትዳራችን እንቅፋት፣ ለዓላማችን እንቅፋት፣ ለግባችን እንቅፋት፣ ለዘመናችን እንቅፋት፣ ለህይወታችን እንቅፋት፣ ለመንገዳችን እንቅፋት፣ ለሀገራችን ለኢትዮጵያ እንቅፋት የሆኑ ሰዎች አሉ። ለቤተ ክርስቲያን እንቅፋት፣ የእውነት ቤተ ክርስቲያን ውስጥ ተቀምጠው ለቤተ ክርስቲያን እንቅፋት የሆኑ ሰዎች አሉ። አማኞች እንዳይበዙ፣ ክርስቲያኑ እንዳይባረክ፣ ቤተ ክርስቲያን እንዳታድግ፣ ቤተ ክርስቲያን በዘርፈ ብዙ አካሄድ ራሷን ዘርግታ እንዳትሰራ፣ እንዳትባረክ፣ እንዳታድግ፣ ኃያል እንዳትሆን እንቅፋት የሆኑ ሰዎች አሉ። እንቅፋት በራሳቸው ትንሽዬ ጭንቅላት በራሳቸው ግንዛቤ ትምህርቱን እያጨማለቁ እያጠማዘዙ ትውልዱን በማይሆን ነገር አጡዘው የትውልዱን ጭንቅላት ቆልፈውት እንዳይፈታ ቤተክርስቲያኗን ተብትበው ጣሳ ውስጥ ያስገቧት ሰዎች አሉ። ትንሽዬ ኮሮጆ ውስጥ እችን ግዙፍ ቤተክርስቲያን ከምድር እስከ ሰማይ ኃያል የሆነችውን ቤተክርስቲያን ትንሽዬ ኮሮጆ ውስጥ ከተዋት ትሰቃያለች። እንቅፋት የሆኑ ሰዎች አሉ። ዘረኝነትን የሚሰብኩ ሰዎች፣ ጥላቻን የሚሰብኩ ሰዎች፣ አይ ልክ አይደለም እግዚአብሔር እኮ ይሄን አይወደውም የሚለውን ቀንዱን የሚሉ እንቅፋት የሆኑ ሰዎች አሉ። የራሳቸውን ከርስ የሚሞሉ የራሳቸውን ዘር ሰግስገው በየቦታው የራሳቸውን ገንዘብ ቢዝነስ የሚያጧጥፉ ራሳቸውን ያደራጁ በጣም ግዙፍ ሰዎች አሉ ቤተክርስቲያኒቷ ላይ። በተመሳሳይ በፖለቲካውም ሀገሪቷ ላይ እንዲህ አይነት ሰዎች አሉ። ራሳቸውን በሀብት ያደለቡ ዘመድ አዝማዳቸውን የሀገሪቷን ቢዝነስ ጥቅጥቅ አድርገው ይዘው እንዳንበጣ ምንጥር አድርገው የበሉ እንቅፋት ሰዎች አሉ። ለሀገሪቷ እንቅፋት። ለየት ያለ ፖለቲካል አይዲዮሎጂ ሲመጣ፣ ለየት ያለ አስተሳሰብ ሲመጣ፣ ሀገሪቷ እንዲህ ብታድግ ሲባል፣ ትውልዱ እንዲህ ቢሆን ሲባል፣ የግል ጉዳያችንም ስንነግራቸው በቤታችን ራሱ በቤተሰባችን ውስጥም በጓደኛችን፣ በመስሪያ ቤት፣ በሰፈር፣ በከተማው፣ በሀገር፣ በሃይማኖቱም፣ በፖለቲካውም እንቅፋት የሆኑ ሰዎች አሉ። የእውነት እንቅፋት የሆኑብን ሰዎች አሉ። ከዚህ በኋላ ግን ምን እንደምንላቸው ታውቃላችሁ? እናንተ ሰይጣኖች እንቅፋት ሆናችሁብናል። የራሳችሁን ፍላጎትና መሻት እንጂ የእግዚአብሔርን ሐሳብ ስለማታውቁ የትውልዱንና የአገሪቷን ዕጣ ፈንታ ቀብራችሁታል። የቤተ ክርስቲያንንም ሞገስ አኮስሳችኋል። ሄዱ ከዚህ ልንላቸው ይገባል። እናንተ ሰይጣኖች፣ እንቅፋት የሆናችሁ ሰዎች፣ እንቅፋት ሰዎች አሉ ኢትዮጵያ ላይ። እነዚህ ሰዎች ግን በሁለት ይከፈላሉ። አውቀውም ሳያውቁም እንቅፋት የሆኑ ሰዎች። ጴጥሮስ ሳያውቅ ነው። ጴጥሮስ የኢየሱስን ዓላማ የእግዚአብሔር አብን ሐሳብ አልተረዳም። የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ ተገለጠለት እንጂ
ምን እንደሚሰራ ወደፊት ምን እንደሚሆን አላወቀም። ስላልተረዳ በየዋህነት በፍቅር መሲሁን እንዳይነጠቅ እንዳያጣው ተመልሳ እስራኤል ያየችውን ጭላንጭል እንዳታጣ እንዳትዳፈን ባሪያ እንዳትሆን እስራኤል ነፃ እንድትወጣ ኃያል እንድትሆን ይፈልጋል። ጴጥሮስ በየዋህነት ነው ሳያቅ ነው እንቅፋት የሆነው። በዘመናችንና በምድራችንም እዚች ኢትዮጵያ ውስጥ ሁለት ወገን አሉ። በማወቅም ባለማወቅም እንቅፋት የሆኑ ሰዎች። በፐርሰንት ሲታዩ ግን 80% በማወቅ ነው። ሆን ብሎ ሆዳም ሰዎች አሉ። ምንም የሚያውቁት ነገር የለም። ድንዝዝ ያሉ ሰዎች ትልልቅ ቦታ ተቀምጠዋል። ትልልቅ ቤተ ክህነቱንም ቤተ መንግስቱንም ቀስፈው የያዙ ሰዎች አሉ። ደንቆሮ ሰዎች ምንም የሚያውቁት ነገር የለም። እንቅፋት፣ የቤተ ክርስቲያን እንቅፋት፣ የቤተ መንግስቱም እንቅፋት፣ የትውልዱ እንቅፋት፣ የሀገር እንቅፋት፣ የዘመናችንም እንቅፋት ናቸው። ፈቀቅ እንዳንል እዛው ነን በየቀኑ። በዚህ ሲሉ ባህላችን ይለዋል። የትኛው ባህል? በዚህ ሲባል አይ ወጋችን ይለዋል። በዚህ ሲባል አይ ምናምን ይላል። በዚህ ሲባል የብሔራችን ጉዳይ፣ በዚህ ሲባል አይ እንትናችን እኮ፣ በዚህ ሲባል እንደዚህ እየጠመዘዙ እንቅፋት የሆኑ ሰዎች አሉ። እንቅፋት። እናንተ ሰይጣኖች እግዚአብሔር ይንቀላቸው። ከኢትዮጵያ ወደ ኋላችሁ ተመለሱ። ከኢትዮጵያ ላይ ተነሱ። እውነት እናንተ እንቅፋት ሰዎች፣ ለኢትዮጵያ እንቅፋት የሆኑ ሰዎች አሉ። የእግዚአብሔር ሐሳብ ምንድነው ነው በኢየሱስ ላይ ያለው ዋናው ነጥባችን። ሐሳባችንን ከመቋጨታችን በፊት ጥቂት እንየው። በክርስቶስ ኢየሱስ የሆነው የጠፋውን የሞተውን የበሰበሰውን የሰውን ልጅ ሕይወት ወደ ዘላለም ሕይወት መቀየር ነው። ትልቁ እሱ ነው። ከጠፋ ዓለም ወደ ለማ ወይም ዘላለማዊ ወደ ሆነ ሕይወት የሚመጣ ሕዝብ ምድራዊ መንግስት አይቸግረውም ነው ትልቁ ነጥብ ነው። ይሄንን ትልቁን ዓላማ ጴጥሮስ አልተረዳም ወይም ስምዖን አልተረዳም። ስላልተረዳ ኢየሱስ እንደዛም ነው ግን በቃ እንዴት መሰለህ ብሎ አላመሳሰለም። አንተ ሰይጣን ነው ያለው። እግዚአብሔር በአቋም ነው የሚሰራው። እግዚአብሔር ይሄ በማመሳሰል አይደለም። እግዚአብሔር ባለመነካካት ሰላም አይሰራም። የእግዚአብሔር መንግስት በማመቻመች አትቀጥልም። ቁርጥ ያለ ሐሳብ ነው ያለው እግዚአብሔር ጋር። በአንድያ ልጁ በክርስቶስ ኢየሱስ እንኳን የጨከነ ለጴጥሮስ ራርቶ ነገሮችን ሊያጠማዝዝ አይችልም። እንደ ሰው ፍላጎት እየሄድን ነው ችግር ውስጥ የገባ ነው። ጽሁፎቻችን፣ የምናሳትማቸው መጽሐፍቶች፣ ንግግሮቻችን፣ ትምህርቶቻችን፣ ምክሮቻችን የሰውን የተጣመመ ፍላጎት ተከትለው ሄዱ፣ ገደል ገባን። በአቋሙ ጸንቶ አይደለም ይሄ እንዲህ ነው የሚል ጠፋ። ይሄ ነው ችግሩ። ምንድን ነው ከተባለ እንቅፋት። ከዚህ በኋላ በግል ህይወታችሁም እንቅፋት የሆነን ሰው አንተ ሰይጣን እንቅፋት ሆነህብኛል፣ እግዚአብሔር በእኔ ላይ ያስቀመጠውን ዓላማና የሰጠኝን ጸጋ ሳይሆን የራስን ፍላጎትና መሻት ስለምትረዳ እንቅፋት ሆነህብኛል፣ ወደ ኋላዬ ሂድ፣ ከእኔ ጋር አትቀጥልም፣ ፊቴን እንዳትቆም ተነቀል በሉት። እውነት እላችኋለሁ ከዚህ በኋላ እንቅፋት ከህይወታችን ይነቀል። እንቅፋት ከቤተ ክርስቲያናችን ይነቀል። እንቅፋት ከቤተ መንግስታችን ይነቀል። ከመንግስታችን እንቅፋት ይነቀል። እንቅፋት ከዘመናችን ይነቀል። እንቅፋት ከትውልዳችን ይነቀል። እንቅፋት ከኢትዮጵያ ፊት ይነቀል። እንቅፋት የሆኑብን ነገሮች አሉ። ወደሚፈለገው ዓላማ እንዳንደርስ፣ ወደሚፈለገው ግብ እንዳንደርስ፣ በህይወታችን ውጤታማ እንዳንሆን፣ ውብ እንዳንሆን፣ ሞገሳም እንዳንሆን፣ ክብር እንዳይኖረን እንቅፋት የሆኑ ሰዎች አሉ። እዛው በነበረበት እየረገጠን እየተንቦጫረቀን እንድንኖር። ውሃ ውስጥ ገብቶ መዋኘት እንጂ መንቦጫረቅ ውጤት አያመጣም። ዝም ብለን ባለንበት እየረገጠን እየተንቦጫረቀን እንድንኖር የሚያደርጉ ሰዎች አሉ። እነዚህ ለህይወታችን እንቅፋት ናቸው። ወላጆቻችን ሊሆኑ ይችላሉ፣ እህት ወንድሞቻችን ሊሆኑ ይችላሉ፣ መምህራኖች ሊሆኑ ይችላሉ፣ አለቆቻችን ሊሆኑ ይችላሉ፣ ፍቅረኞቻችን ሊሆኑ ይችላሉ፣ የትዳር አጋሮቻችን ሊሆኑ ይችላሉ፣ የሰፈር ሰዎች ሊሆኑ ይችላሉ፣ አብሮ አደጎቻችን ሊሆኑ ይችላሉ፣ ጓደኞቻችን ሊሆኑ ይችላሉ። ማንም ሰው ይሁን በእኛ ላይ ያለውን ቅዱሱን ዓላማ ካልተረዱና በራሳቸው ፍላጎትና መሻት ሊያጨማልቁን ከፈለጉ እነሱ የህይወታችን እንቅፋት ናቸው። እግዚአብሔር ይንቀላቸው፣ ወደ ኋላችን ይመለሱ። እነሱ የሰይጣንን ሐሳብ የሚከተሉ ናቸው። እግዚአብሔር እንቅፋትን ይንቀልልን። እንቅፋት ሆነህብኛል የዛሬው ትምህርታችን ነው። ስለነበረን ጊዜ እንቅፋትን እያስወገደ መልካሙን መንገድ እያሳየ ቅንና መልካም በሆነው መንገድ እየመራ ወደ ዘላለም ህይወት የሚያስገባን የእግዚአብሔር መንፈስና ክብር ለዘላለም የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። እኔ አለማየሁ ነጋሽ ነኝ። ደህና ሁኑልኝ።